ትላንት ማምሻውንና ዛሬ ጠዋት በተለያዩ የሚዲያ አውታሮች ከተሰሙ አበይት ወሬዎች መካከል የዩናይትድ ስቴትስ ምክር ቤት በኢትዮጵያ ሰብአዊ መብቶች ጉዳይ ላይ ረቂቅ አቀረበ፣ የሰብአዊ መብት ይዞታን በማጣራት ላይ በሚገኙ አባላቱ ላይ የሚደርሰው በደል እንዲቆም ሰመጉ ጠየቀ፣ የኮንሶ ነዋሪዎች በመከላከያ ሰራዊቱ ጥቃት ደርሶባቸዋል ሲሉ አንድ የህዝብ ተወካይ ገለጹ፣ በ2008 ኢትዮጵያን 104 ዓለም አቀፍ አስጎብኚ ድርጅቶች የቱሪዝም ፓኬጃቸው ውስጥ አስገብተዋታል ተባለና የአፍሪካ የፋሽን ትዕይንት ይካሄዳል መባሉ ተገለጸ የሚሉትን አበይት ወሬዎች በዛሬው የማለዳ የዜና እወጃችን የምንቃኛቸው ይሆናል። በቅድሚያ የዩናይትድ ስቴትስ ምክር ቤት በኢትዮጵያ ሰብአዊ መብቶች ጉዳይ ላይ ረቂቅ ማቅረቡ ተሰምቷል። የዩናይትድ ስቴትስ ሕግ አውጪ ምክር ቤት በኢትዮጵያ የሰብአዊ መብት አያያዝ ላይ የተነጣጠረ ረቂቅ ውሳኔ በትላንትናው ዕለት ይፋ ማድረጉን የአሜሪካን ድምፅ የአማርኛ አገልግሎት ክፍል ዘግቧል። የአፍሪካ ጉዳዮች ንዑስ ቋሚ ኮሚቴ ሊቀመንበር ክሪስ ሰሚት መሪነት የቀረበው ረቂቅ ሕግ በኢትዮጵያ የጸጥታ ኃይሎች በዜጎች ላይ የሚወስዳቸው የኃይል እርምጃዎች እንዲቆሙ፣ ግድያዎች በዓለም አቀፍ ገለልተኛ ወገኖች ማጣራት እንዲደረግባቸውና እንዲሁም በእስር ላይ የሚገኙ የፖለቲካ መሪዎችንና ጋዜጠኞችን በአስቸኳይ መለቀቅ የሚጠይቅ ነው ተብሏል። የሰብአዊ መብት ይዞታን በማጣራት ላይ በሚገኙ አባላቱ ላይ የሚደርሰው በደል እንዲቆም ሰመጉ ጠይቋል። ኢትዮጵያ ውስጥ በተለያዩ አካባቢዎች በሚደረገው ተቃውሞና ግጭት የደረሰውን ጉዳት ለማጣራት የሞከሩ ባልደረቦቹ በየአካባቢው ባለስልጣናት እንደሚዋከቡ፣ እንደሚታሰሩና እንደሚዛትባቸው የሰብአዊ መብቶች ጉባኤ ትላንት አስታውቋል። ጉባኤው እንደሚለው ሕዝብ ቅሬታውንና ተቃውሞውን በሰላማዊ መንገድ የመግለጽ ሕጋዊ መብቱን የኢትዮጵያ መንግስት ማክበር አለበት። የሰብአዊ መብት ይዞታን በማጣራት ላይ በሚገኙ አባላቱ ላይ የሚደርሰው በደልም እንዲቆም ሰመጉ ጠይቋል ሲል ዶቼ ቬሌ የአማርኛ ቋንቋ ክፍል ዘግቧል። የኮንሶ ነዋሪዎች በመከላከያ ሰራዊቱ ጥቃት ደርሶባቸዋል ሲሉ አንድ የህዝብ ተወካይ ገለጹ። ከጳጉሜ 5 2008 ዓ.ም ምሽት ጀምሮ እስከ ዛሬ ድረስ የመከላከያ ሰራዊት ኮንሶ በሚገኙ የተለያዩ ቀበሌዎች ነዋሪዎች ላይ ጥቃት ፈጽመዋል ሲሉ አንድ የህዝብ ተወካይ ነኝ ያሉ ለአሜሪካ ድምፅ አስታውቀዋል። በጥቃቱ አያሌ ቤቶች መቃጠላቸውን፣ በሺዎች የሚቆጠሩ ሰዎች መፈናቀላቸውንና ብዙ ሰዎችም የት እንደደረሱ እንዳልታወቀ ገልጸዋል። የደቡብ ክልል መንግስት ቃል አቀባይ ወይዘሪት ሂክማ ካይረዲን በጉዳዩ ላይ ምላሽ ለመስጠት ቃል ቢገቡም በስብሰባ ምክንያት ምላሽ አለማግኘቱን የአሜሪካ ድምፅ ዘግቧል። በ2008 ዓ.ም ኢትዮጵያን 104 ዓለም አቀፍ አስጎብኚ ድርጅቶች የቱሪዝም ፓኬጃቸው ውስጥ ማስገባታቸውን የውጭ ጉዳይ ሚኒስቴር አስታውቋል። በተጠናቀቀው 2008 ዓ.ም ኢትዮጵያ ዋነኛ የውጭ ግንኙነት ዓላማዋ የሆነውን ድህነትን ለመቀነስ እንደ አንድ መንገድ የምትጠቀምበትን የኢኮኖሚ ዲፕሎማሲ ብዙ እንደሰራችበት የውጭ ጉዳይ ሚኒስቴር ይናገራል። የሚኒስቴሩ ቃል አቀባይ አቶ ተወልደ ሙሉጌታ እንደሚሉት የኢኮኖሚ ዲፕሎማሲው አገሪቱን የሚጎበኙ የውጭ ዜጎችን ቁጥር ከማሳደግ ባለፈ የውጭ ቀጥታ ኢንቨስትመንትን በመሰብሰብ ብዙ ስራዎች የተከናወኑበት ነው። ኢትዮጵያን የውጭ ሀገር ዜጎች እንዲጎበኙና የመዝናኛ ወጪያቸው መናኸሪያ ይህች ሀገር እንድትሆን በቀጥታ ከማስተዋወቅ ባለፈ ከዓለም አቀፍ አስጎብኚ ኩባንያዎች ጋር በቅርበት መሰራቱንም አንስተዋል። በዚህም 104ቱ አስጎብኚ ኩባንያዎች ኢትዮጵያን ለማስጎብኘት ከሚፈልጓቸው ስፍራዎች ውስጥ መዝግበዋታል ነው ያሉት። ይህም የአስጎብኝ ኩባንያዎቹ ደንበኞች የኢትዮጵያ የቱሪዝም መዳረሻ ደንበኛ የመሆን እድላቸውን ከፍ አድርጎታል ማለት ነው። ከዚህ አንጻርም በዘርፉ 3.4 ቢሊዮን የአሜሪካ ዶላር ገቢ ማግኘት ተችሏል ብለዋል። የኢትዮጵያ የቱሪዝም ድርጅት የቦርድ ሰብሳቢና የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ደግሞ ከዚህ ቀደም ኢትዮጵያ በሌሎች መስኮች ላይ የሰራችው ስራ የኢኮኖሚ ዲፕሎማሲ ውጤት ለሆነው ቱሪዝም አስተዋጽኦ ማድረጉን ይናገራሉ።
ይናገራሉ። በ2008 የኢትዮጵያ የኢንቨስትመንት ምቹነት እንዲጎበኙ ታቅዶ ከነበረው በላይ ቁጥር ያላቸው ባለሀብቶች የጎበኙ ሲሆን ከዚህም ውስጥ ደግሞ 16ቱ በአገሪቱ ኢንቨስትመንት ለማድረግ ፍቃድ ማውጣታቸውን ተናግረዋል። ከዚህም ባለፈ 1021 አነስተኛና መካከለኛ የውጭ ባለሀብቶች ዳሰሳ አድርገው 256ቱ መዋለ ንዋያቸውን ለማፍሰስ ፍቃድ ማውጣታቸውንም ገልጸዋል። የውጭ ቀጥታ ኢንቨስትመንት ባለፈው የ2008 ዓ.ም ከ2.1 ቢሊዮን የአሜሪካ ዶላር በላይ አስገብቷል። አቶ ተወልደ በአዲሱ ዓመት 2009 ዓ.ም ባለሀብቶችን አግባብቶ ኢትዮጵያ ለማምጣት እቅድ ይዘን እየሰራን ነው ብለዋል። የሚኒስትሩ ቃል አቀባይ አቶ ተወልደ ኢትዮጵያ ከድህነት ለመውጣት የምትከተለው የኢኮኖሚ ዲፕሎማሲዋን በዚህ ዓመት አጠናክራ ትቀጥላለችም ሲሉ ተናግረዋል። በመጨረሻም የአፍሪካ የፋሽን ትዕይንት ይካሄዳል መባሉ ተነግሯል። በአፍሪካ የፋሽን ኢንዱስትሪን ለመዋለ ንዋይ ድጋፍነት ያለመ መርሃ ግብር ለቀጣዮቹ 2 ቀናት በአፍሪካ ህብረት ይካሄዳል። በአፍሪካ ህብረት ኮሚሽን የማህበራዊ ጉዳዮች ክፍልና ዲና ሌጀንደሪ ጎልድ ሊሚትድ በተሰኘ ኩባንያ አማካኝነት የተሰናዳው የአፍሪካውያን ትዕይንት ዛሬ በህብረቱ የስብሰባ ማዕከል ይከፈታል። አፍሪካዊ ፋሽን፣ ጨርቃጨርቅና የቆዳ ኢንዱስትሪን መሰረት ያደረገ የሀብት ፈጠራ ለአፍሪካ መዋለ ንዋይ በሚል ጭብጥ የተሰናዳው ትዕይንት እስከ ሐሙስ ድረስ በተለያዩ ዝግጅቶች ይቆያል ተብሏል። ዝግጅቱ በጥበባዊ ፋሽን አማካኝነት የሚገለጥ የባህል ዝንቅነትን ማለትም ካልቸራል ዳይቨርሲቲ በማዳበር አፍሪካ አዲሱ የፋሽን ዘርፍ የትኩረት አቅጣጫ የሚለው መፈክር አጉልቶ እንደሚያሳይ የአፍሪካ ህብረት ኮሚሽን የላከው መግለጫ ያመለክታል። ትዕይንቱ ነፃ ገበያንና ትብብርን በመፍጠር በፋሽንና የፋሽን ኢንዱስትሪው ባለድርሻዎች መካከል ድልድይ መፍጠርና ዘርፉን ማስፋትን ያለመ ነው ተብሏል። መርሃ ግብሩ እንደሚያሳየው በአፍሪካ ድህነትን በመቅረፍ ጉዞ ውስጥ የፋሽን ኢንዱስትሪው ሚና በአግባቡ መጠቀም ደግሞ ሌላኛው የዝግጅቱ ዓላማ ነው። መስከረም 4ና 5 ቀን 2009 ዓ.ም የሚቆየው መርሃ ግብር 20 አገሮችን የሚወክሉ የፋሽን ዲዛይነሮች፣ ባለስልጣናት፣ አምባሳደሮችና መገናኛ ብዙሃን እንደሚሳተፉ መግለጫው አስታውቋል ሲል የዘገበው ኢዜአ ነው። የድሬ ቲዩብ የዕለቱ የማለዳ ወሬዎቻችን እኒ ነበሩ። መልካም ቀን ይሁንላችሁ። ሰላም። አዳዲስ የድሬ ቲዩብ መረጃ ወደ እርስዎ እንዲደርስ ከታች የምትገኘውን ቀይዋን ሰብስክራይብ የምትሏን በተን ይጫኑ እና የድሬ ቲዩብ ደንበኛ ይሁኑ። መልካም ጊዜ